እንደምን ሰንብታችኋል የተከበራችሁ ተመልካቾቻችን ለመላው ለክርስትና እምነት ተከታዮች በሙሉ እንኳን ለፋሲካ በዓል በሰላም አደረሳችሁ ለማለት እንወዳለን። ከሲዳማ ብሮድካስቲንግ ኮርፖሬሽን በዓሉን በማስመልከት በርካታ አዝናኝና አስተማሪ ዝግጅቶችን ወደ እናንተ እያደረስን እንገኛለን። በዛሬው ፕሮግራማችን ደግሞ የሲዳማ ቡና እግር ኳስ ክለብ ተጫዋቾችን እዚህ ስቱዲዮ ጋብዘን ስለ በዓሉና ስለ ክለቡ አንዳንድ ነገሮችን እያነሳን አዝናኝ ቆይታ እናደርጋለን። ከመላው የስቱዲዮ ባለሙያዎች ጋር በመሆን ፕሮግራሙን እየመራው ገዛኸኝ ጋሻው አብሬያችሁ ቆይታ አደርጋለሁ። በዓሉ የሰላም፣ የደስታ፣ የአንድነትና የስኬት እንዲሆንላችሁ ከወዲሁ እንመኛለን። ከአፍታ ቆይታ በኋላ ተመልሰን ስንመጣ ወደ ፕሮግራማችን እናልፋለን። ሰላም ናችሁ? እግዚአብሔር ይመስገን። ስለመጣችሁ አክብራችሁ እዚህ ስለተገኛችሁ በተመልካቾቼ ስም እጅግ አድርጌ አመሰግናለሁ። እኛም እናመሰግናለን። የሲዳማ ቡና እግር ኳስ ተጫዋቾች ዮሴፍ ዮሐንስና ብርሃኑ በቀለ የት ተወልደው የት አደጉ በማለት ተመልካቾች ጥያቄ የሚያነሱ ከሆነ የእናንተ ምላሽ ምን መሆን አለበት? ስሜን ለመጥቀስ እንደሞከርከው ዮሴፍ ዮሐንስ እባላለሁ። የተወለድኩት በቀድሞ ሸበዲ ነው። በአሁኑ ሀቤላ ጠቢራኮ በሚባል ገጠራማ ቀበሌ የተወለድኩት። አሁን እንደማንኛውም የገጠር ልጅ ገጠር ተወልጃለሁ። ከተወለድኩ በኋላ በተለያዩ ከተሞች አድጌያለሁ። የወንደገነት ዙሪያ አካባቢ መለሎ የምትባል መንደር አለች፣ ገጠራማ አካባቢ። እዛ ነው ውልደቴ። ያ እድገቴ አጠቃላይ ወንደገነት ይህን ይመስላል። በበዓል ውስጥ ነው ያለነው። በዓል እንዴት ነው? በዓል አሪፍ ነው። ምክንያቱም ያው በዚህ አጋጣሚ ለመላው ክርስትና እምነት ተከታዮች እንኳን አደረሳችሁ ማለት እፈልጋለሁ። አንተ ጋስ በዓል እንዴት ነው? ለመላው ለክርስትና እምነት ተከታዮች እንኳን አደረሳችሁ ማለት እወዳለሁ። እኔ ጋር በጣም ጥሩ ነው። እግር ኳስን እንዴት ጀመርክ? እንደማንኛውም ወጣት በጨርቅ ኳስ ነው ኳስ የጀመርኩት። ከዛም በኋላ እንደ ሂደት ሆኖ የእግዚአብሔርም ፍቃድ ታክሎበት አሁን ላለሁበት ትልቅ ቦታ መነሻ ሆኖኛል። አንተሳ? በልጅነቴ እኔም ባለሁበት አካባቢ የጨርቅ ኳስ እያንከባለልን ጭቃ አንል ዝናብ አንል ደስ የሚል ጊዜ ያው ማናችንም አሳልፈናል። ጊዜ በኋላ ከጊዜ ሂደት በኋላ ሳላስበው እዚህ ተገኘሁኝ። ሮል ሞዴል ወይም አርአያ የሚሆን ተጫዋች በወቅቱ ነበረ ወይ ወደ እግር ኳስ ዓለም እንድትገባ ግፊት ያደረገ? ወንደገነት በጣም ብዙ ተጫዋቾች መውጣት የሚችሉበት ጊዜ ነበር። እነሱ እያሉ እኔ ነኝ የምቆጨው። የሚገርም ነገር እና አጠቃላይ ነበሩ። አንድ ነው ይሄ ነው ብዬ ሊሚት ማድረገው ነገር የለም። ለአንተ እግር ኳስ ውስጥ እንድትገባ አርአያ የሆነ ተጫዋች ነበረ ወይ በወቅቱ? እኔ በተወለድኩበት አካባቢ እግር ኳስ ተጫዋች መነሻ ብዬ ማስበው የለም። ምክንያቱም እኔ መጀመሪያው ነኝ ባለሁበት በተወለድኩበት አካባቢ። ግን ከተወለድኩኝ በኋላ አብዛኛው ኑሮዬ በከተማ ስለነበር ለኔ አርአያ ነው ብዬ ማስበው ሰው እንደ እግር ኳስ ተጫዋች ሙሉጌታ ምረት ነው። እንቀጥላለን። ብዙ ክለቦች ውስጥ ተጫውተሃል፣ ተጫውተም አልፋል፣ የተጫወትክ አሁንም ቢሆን አጠቃላይ እስኪ ስለ ቆይታው እናንሳ። እኔ እግር ኳስን የጀመርኩት በሐዋሳ ከነማ ታዳጊ ቡድን ነው። 2004 ላይ በተስፋ ቡድን ተይዤ እዛ ቆይቻለሁ። በሁለት አመት ቆይታዬ የማደግ አጋጣሚዎች ስላልነበሩ የሆነ አመት ላይ ወደ ላይ ወጥቼ እንደገና ተመልሻለሁ። ከዛም በክለቦች ሻምፒዮና በሚባል ውድድር ተሳትፌያለሁ። በዛ መሳተፍ ተንደርድሬ በክለቦች ሻምፒዮና በቆዩባቸው የተወሰኑ ጊዜያቶች በዞን ደረጃ በወቅቱ ዞን ሳይሆን በዚህ በመናሪያ ክፍለ ከተማ በሐዋሳ በዛ ታቅፈን ወደ ወልቂጤ ሄደን ነበር። ከዛ ባሻገር የስልጤ ላንፍሮ የሚባል ክለብ የመጀመሪያ የክለብ ደረጃ ማለት ከሐዋሳ ታዳጊ ቡድን ወደ ሲነር የሚባል ቡድን ላንፍሮ ነው የተጫወትኩት። በላንፍሮ አንድ አመት ቆይታ ካረኩ በኋላ ሀላባ ከነማ ተጫውቻለሁ። ከሀላባ ቀጥታ ወደ ሲዳማ ቡና ነው የመጣሁት።
አጋጣሚ ሆኖ ዛሬ አብሮኝ ካለ ክለብ ጓደኛዬ ጋር በአንድ ቡድን ወይም በደቡብ ፖሊስ አብረን ተጫውተናል። ከዛ ባሻገር እኔ በውሰት ነበር አጋጣሚ ወደ ከሲዳማ የወጣሁት። እንደገና ወደ ሲዳማ በመመለስ ላለፉት 5 አመት ከዚህ በፊት በነበሩ ከ2009 እስከ 2013 በሲዳማ ቡና ቤት ቆይታ አድርጌያለሁ። ባረኩባቸው ቆይታዎች ጥሩ ጊዜያቶችን አሳልፌያለሁ። ሲዳማ ቡና ሁለተኛ ደረጃ ይዞ እንዲያጠናቅቅ በሳቱ የነበሩ አሁን የክለባችን ዋና ኮች የቀድሞ ምክትል ኮች አሁን የክለባችን ዋና ኮች ያሬድ ገመቹ እና አሰልጣኝ ዘራይ ሙሉ በያዙበት ቡድን ጥሩ የሚባል ጊዜ አሳልፌያለሁ። ከዛም ባሻገር በመውጣት አዳማ ከነማ ተጫውቻለሁ። ከዛ ድሬዳዋ ነበርኩኝ እና ያ ነው። ከዛ በኋላ ነው ወደ ሲዳማ ቡና የተመለስኩት። ብዙ ክለቦች ውስጥ ተጫውተሃል። ሲዳማ ቡና፣ ሐዋሳ ከነማ፣ ሀዲያ ሆሳና። ልክ ነኝ? አጠቃላይ ያለውን ነገር እናንሳ። አጠቃላይ እኔ ኳስን እንግዲህ የጀመርኩት ሲዳማ ተስፋ አንደር 17 ነበር በሳቱ። እንግዲህ መነሻዬ ሲዳማ ነው። 2000 ተዝ ይለኛል 2006 እና 2007 ዓመተ ምህረት በሳቱ በእኛ ነበር የተጀመረው የሲዳማ ቡና ተስፋ ተብሎና 2 አመት ቆይታ ካረኩ በኋላ አጋጣሚ ክረምት ነበር ወንዶ ነበር ክረምት እያሳለፍኩ የነበረውና ወንድሜ መጥቶ ሻሸመኔ እኮ ሙከራ አለ ለምን ዝም ብለህ ሙከራት መጣም አለኝ። ያው አብዛኛው ጊዜ ተስፋ ላይ ለተወሰነ ወራት ብቻ ነው 3 ወር ምናምን 4 ወር ነው በዛ ከተባለ ውድድሩ እና 4 ወር ሰርተ ያን ሁሉ ደግሞ የቀሩትን ወራቶች ስትቀመጥ ለእግር ኳሱ እንትን ልክ አይመጣም እና ያው ለማደግ ካለው አንፃር እሱም ትልቅ ቦታ እንዲደርስ አንን ነገር አስቦ እስኪ ሞክረና እግር ኳስ ውስጥ ፍላጎት አለ፣ ከዛ ደግሞ ጥረት አለ። በጣም እና እስኪ ሞክረና ሲለኝ ዝም ብዬ እንደቀልድ ነው የርኩት እውነቱን ለማውራት ከጓደኞቼ ጋር ኮች ችግር የለውም ያለ ቦታዬ ለመጫወት በቃ እስኪ ብዬ እችላለሁ። አንድ ቦታ ቀርቶ ነበርና ያለ ቦታ እዚህ ትችላለህ ስለኝ አዎ እችላለሁ ገባለሁ አልኩት እና አጋጣሚ ብራኖ የሚባል የክለቡ ቦርድ ውስጥ የሚሰራ አለ ቦርድ አባላት ውስጥና ማን ነው ስም ምናምን ብሎ ስሜን ጠየቀኝ። ብራኖ እባላለሁ ምናምን አልኩት። የት ነው የምትጫወት ቦታክ ምናምን ሲለኝ እንዴ አልኩት። በቃ ያለ ቦታ ካትግባ እኔ አስገባሃለሁ ቀጣይ ምናምን አለኝና እያለ ነበር በሰዓቱ ሪከቲን በዛው ወደ ኳስ ዓለም የገባሁት። የሚገርም ነገር የዛኔ ለሙከራ 2 ወር ሙከራ ሙሉ ቀን በቀን ስመላለስ ነበር የሰራሁትና ያቺን ጊዜ አረሳትም በኳስ ያሳለፍኳቸው ጊዜና ወጣ ወረዶች አሉ ቅድም ባልከው ነገርና ሻሸመኔ እግዚአብሔር ፈቅዶ ገባሁኝ ተያዝኩኝ 25 ውስጥ አሩንጋዴ ይባላል በሰዓቱ ያ አሁንም እንደዛው 1 አመት ቆይታ ካረኩ በኋላ 2008 ወደ ደቡብ ፖሊስ መጣው። በሰዓቱ ቾምቤ ነበር አሰልጣኙ የደቡብ ፖሊስ። እሱ እንግዲህ ጥሪ ሲያቀርብልኝ እሺ ብዬ አብረን እንስራ ሲለኝ ደስ ይለኛል ብዬ መጣው። 3 አመት ቆየሁኝ። በ3 አመት ቆይታ ውስጥ ደግሞ 2010 ላይ ነው መሰለኝ 10 ላይ ካረሳው 10 ላይ አስገባን ክለቡን ደቡብ ፖሊስን ወደ ፕሪሚየር ሊግ 11 እዛው ቀጠልኩኝ 3ኛ አመቴን ማለት ነው። ሐዋሳ ከነማ 2 አመት ቆየው። ሆሳና 2 አመት እንግዲህ 3ኛ አመቴን ይዣለሁ ሲዳማ ቡና ቤት ማለት ነው። ከስራችን አንፃር የሀገራችን እግር ኳስ ተጫዋቾች ያው እንደ ወታደር ነንና ምክንያቱም በሚሰጠን ሰዓት አለ። በበዓል እለትም ጌም ተጫውተን እናውቃለን። የዶሮ ወይም የበዓል ምግቦችን አንመገብም። ምክንያቱም ከጌም ጋር በተያያዘ ችግር ስለሚፈጥር ብዙ ጊዜ አምልጦኛል። ከበላዋቸው ቤት ከቆዩዋቸው ያመለጡኝ ይበዛል። በጣም ደስ ይላል። ብሬን አንተሳ? እኔ ዶሮ ማረድ ከጀመርኩ 2ኛ አመቴ ነው። አልቆየም ቅርብ ነው ፍሬሽ ነኝ ማለት ነው። ያው አብዛኛው ጊዜ እኛ ተጫዋቾች ስለሆነን ያው ታውቀዋለህ በየከተማው ነው እየተዟዟርን የምንሰራውና ምንጫወተው። በዛ አጋጣሚ ደግሞ
ዶሮ ስታረድ አብዛኛው ጊዜ ላንገኝ እንችላለን። እኔ ከማልገኘው አንደኛው እኔ ነኝና ማረሳው ገጠመኝ እንደውም የዛን ቀን የመጀመሪያውን ሳርድ ዶሮውን እዚህ ጋር ነበር ያደረኩት ሰው መሀሉን ነበር እና አላውቅም የመጀመሪያ ነው እና ምስቴ እንግዲህ በምን ተያዝ እንግዲህ የመጀመሪያቱን ተይዞ ነው እንግዲህ የሚበለተውና ጉድ አረከኝ እያለችኝ ያሳለፍኩት ጊዜ ትዝ ይለኛል። በዛ አጋጣሚ እንግዲህ እችላለሁ ነው። በኢትዮጵያ ፕሪሚየር ሊግ ከሚሳተፉ ክለቦች መካከል ሲዳማ ቡና አንዱ ነው። በኢትዮጵያ ፕሪሚየር ሊግም በሌሎችም ውድድሮችም እንግዲህ ጥሩ ፐርፎርማንስ እያሳየ የሚገኝ ክለብ ነው። አምና ደግሞ ዋንጫን አንስታችኋል። በስተመጨረሻ ደግሞ ከኢትዮጵያ እግር ኳስ ፌዴሬሽን ጋር ያለውን ውዝግብ እናስታውሳለን። ዘንድሮም ደግሞ ሊጉን እየመራችሁ ትገኛላችሁ። ሂደቱን አጠቃላይ ያለውን እንዴት ታዩታላችሁ? አዎ አምና ያው የኢትዮጵያን ጥሎ ማለፍ ዋንጫ ከተሳተፉ ቡድኖች አንዱ ነበርን። ምክንያቱም የፕሪሚየር ሊግ ተወዳዳሪዎች የኢትዮጵያን ዋንጫ ይወዳደራሉና ከመነሻው ጀምረን ስንወዳደር የአገሪቱ ወይም የሊግ ጨዋታ ስለሆነ ተጫውተናል። የገጠሙንን ቡድኖች ማሸነፍ በሚገባን መንገድ አሸንፈናል። ከመነሻው ጀምረን ስናሸንፍ ቆይተን ወደ ዋንጫው ደርሰናል። ዋንጫውም ሰኔ ካልተሳሳትኩኝ ሰኔ 30 ነበር፣ ሰኔ 1 ነበር አዲስ አበባ ስቴዲየም። በአጋጣሚ ሆኖ ነገ ጨዋታ እያለን እንደ ዛሬ የሲዳማ ቡና ደጋፊዎች እንዲገቡ ተፈቅዶ ነበር። በዛውም የወላይታ ዲቻ ደጋፊዎች እንዲመጡ ተፈቅዶ ነበር። ሌሊት 6 ሰዓት ላይ ነው አንዳንድ መኪናዎች ጉዞ ከጀመሩ በኋላ የሁለቱም ቡድን ደጋፊዎች ጉዞ ከጀመሩ በኋላ ነው እና እንደዛ አይነት ነገሮች የተፈጠሩት የተቀየሩት። ሆኖም ሳለ ግን ያው መጫወት ግድ ስለነበር ተጫውተናል። ሜዳ ላይ ተጫውተን አሸንፈናል። አሸንፈንም የሜዳውን ዋንጫ ይዘን ወደ ክልላችን ርዕሰ መዲና ወደ ሀዋሳ ከተማ መተናል። ስንመጣ በነበረው ደጋፊ የሲዳማ ማህበረሰብ፣ የሀዋሳ ተወላጅ፣ የአካባቢው ሰዎች ክለቡን መቀበል ባለባቸው መንገድ የክልሉ የተከበሩ የክልሉ ፕሬዝዳንት፣ የክልሉ ከፍተኛ ባለስልጣናት መቀበል ባለባቸው መንገድ ተቀብለውናል። ዓለምም እኛም የምናውቀውን ዋንጫ ሳክተናል። ሆኖም ሳለ ግን ያ ነገር ድንገት ችግር ተፈጥሮ በአጋጣሚ የኢትዮጵያ እግር ኳስ ፌዴሬሽን ያልተገባ ነገር አለ በሚል ውሳኔ ዋንጫውን ሊነጥቅብን ችሏል። እኛም በዛ ሳንበገር ከእግዚአብሔር አናውቅም። እኛ እንግዲህ ተጫዋቾች ነን። ተጫዋች ሜዳ ላይ መጫወትን ነው የሚያውቀው። ከሜዳ ባሻገር ያሉ ነገሮችን እኔ ላውቅ አልችልም። ጓደኛዬም እንደዛ ይመስለኛል። የደረሰን ወይም የሰማነው ነገር የለም በሳቱ። እኛ ዋንጫውን አሸንፈን መምጣታችንን ነው የምናውቀውና አጋጣሚ ሆኖ እኔ እንደው እቤት ነበርኩኝና በአጋጣሚ በባለቤቴ ስልክ ነው የሚዲያ ላይ ካየው በኋላ እውነት ለመናገር አልቅሻለሁ። ማምንም አቅቶኛልና ያው አንዳንድ ጊዜ እንደዚህ አይነት ነገሮች ይፈጠራሉ። ሲዳማ ቡና ስንል ምን ማለት እንዳለ ያለን እንደሆነ ይገባናል። ስለዚህ ትልቅ ቡድን ነው። ትልቅ ቡድን መሆኑን ደግሞ ተኮርክሞ ዝቅ ያላለ ከፍታውን እያሳየ ያለ ማየት ላለበት ሁሉ እያሳየ ያለ በተገፋ ልክ ያልወደቀ እንደው ሲገፋ ጠንካራ የሆነ ጥንካሬውን በዚህ ልክ እያሳየ ያለ። በዚህ አጋጣሚ እንደው የክለባችንን አሰልጣኝ ያሬድ ገመቹን ያው እንደ ተጫዋች አፕሪሺየት ማድረግ ፈልጋለሁ። እኔ ተጫዋች በሆነም ብዙ ነገሮችን አሳይቶናል። በብዙ መንገድ እናልፍ ረድቶናል። አጋጣሚ ሆኖ አምና የወላይታ ዲቻ ኮች ነበር። ይህ የስራ ባህሪ ነው። ያው እኔም ነገ የት እንደምንቀሳቀስ አላውቅም፣ ግን ጥሩ ላይ ነው ያለነው። እግዚአብሔር ይመስገን በጣም ጥሩ ላይ ነን ያለነው። ጥሩ መሆናችንን በ5 ነጥብ እየመራን ነው። 5ቱ ነጥብ ለኛ ደስታን ሊሰጠን ይችላል፣ ግን ፍጻሜያችን አይደለም። ፍጻሜያችን የኢትዮጵያ ሊግ የሚያልቀው 2018 በመጨረሻ ጌም በመብራት ኃይል በምናደርገው ጌም ነው ሻምፒዮን መሆናችንን ልናረጋግጥ የምንችለውና
በዛ ጥሩ ላይ ነን፣ ጥሩ እየሄድን ነው ብዬ አስባለሁ። በሀገራችን ውስጥ አሉ ከሚባሉት በደረጃ ውስጥ ያለ ክለብ ነውና ብዙ ተጫዋቾች የሀገራችን ተጫዋቾች መጫወት የሚፈልጉበት ቤት ነው፣ ክለብ ነውና ትልቅ ክለብ ነው። በአጠቃላይ አምና እንግዲህ ለብዙ ዘመናት እንግዲህ የናፈቀውን ዋንጫ የህዝብ ተጫዋቹ አጠቃላይ የቡድን አባላት የቦርድ አባላት ለፍተው ስራቸውን ሰርተው እንግዲህ የሆነውን እንግዲህ አይተናል። አነሳን እንግዲህ የሜዳውን ጨዋታ ሜዳው በሚፈልገው መንገድ አሳክተናል። ያው ዓለም ያወቀው ነገር ነው እውነቱን ለማውራት። ሆኖም ግን ያው በአንዳንድ በተፈጠሩ በአንዳንድ በቢሮ ልበል ወይስ በመጣው በዚህ በፋይናንሻል ባሉት ነገር ነበር ችግር የተፈጠረውና እስከ ካስም የደረሰበት እንትን አለው። እውነቱን ለማውራት ያው ሊግ አክሲዮን ማህበሩ የራሱን ስራ ሰርቶ ለናሙና ብሎ ነው ሲዳማን፣ ሐዋሳን፣ መቻልና መቀሌን ይመስለኛልና አንስቶ ነው እንግዲህ መጨረሻ ላይ ይሄ ተገኝቶባቸዋል፣ ህግ ተላልፋቸዋል ብሎ ይህንን ውሳኔ የወሰኑትና ከዋንጫ በኋላ በሳቱ እኔ አልነበርኩም። አቀባበል ሲደረግ አገር ውስጥ አልነበርኩም። እዛውኝ ነበር እየተከታተልኩ የነበርኩትና እንትኑን ሳይ ሚዲያው ላይ ገብቼ ሳይ የህዝቡን ደስታ ይመስለኛል። እንደውም ልጆችም ሲነግሩኝ እኔ በሰዓቱ ከሻሸመኔ በእግራቸው ህዝቡ አንዳንዱ በመኪና አንዳንዱ በእግሩ የተቀበለበት መንገድ አይቻል። ድባቡ በጣም ልዩ ነው እውነቱን ለማውራት። እውነቴን ነው የምልህ፣ ክው ነው ያልኩት። በቃ እዚህ ነው የተሰማኝ እና እንዴ ውሸትም መስሎኛል እንዴ ምንድን ነው ምናምን ብዬ ለማረጋገጥ ሞከርኩ። እውነት ሆኖ ተገኘ ማለት ነው። በቃ ልነግርህ አልችልም። እና በጣም ነበር የደበረኝ ከሚባለው በላይ እና የለፋበትን የአመቱን ውጤት እንግዲህ በምን አይነት ቻሌንጅ እንዳለፍን ህዝቡም ያውቃል፣ ሁላችንም እናውቃለን። እና ያ ሁሉ ልፋት ያ ሁሉ ላብ ጊዜ ገንዘብ እና ያ ሁሉ መና ሆኖ ሲቀር ያሳዝናል። በደንብ አንሳለኝ። ሲዳማ ቡና ደጋፊዎች ለእናንተ ምንድን ነው? እንዴት ተገልጸዋል ስለነሱ? እውነቱን ለማውራት የማሸነፊያ እንትናችን ናቸው እነሱ። ምን ልበል 12ኛ ተጫዋች እንደማለት ነው ኦሬዲ። በቃ እውነቱን ለማውራት እነሱ አጠገባችን ካሉ ምን ያህል በሞራል እንደምንጫወት አቅም በጣም ነው የሚሰጡንና በዚህ አጋጣሚ ክብር ይገባቸዋል የሲዳማ ክለብ ደጋፊዎች አጠቃላይ። እንግዲህ ልፋታችሁን እንግዲህ እግዚአብሔር የካሳ ዘመን ሊያረግላችሁ እንግዲህ ተቃርቧል፣ ያረግልናልም። እንዳልኩት ቅድም እንዳልከውም አንተ ብቻችንም ምንም ማድረግ አንችልም እና ከኋላችን ያሉ የክለቡ በላይ አካላት አሉ፣ እነሱም ከጎናችን ናቸው። የበለጠ ደግሞ ደጋፊው ከወትሮ የበለጠ አጠገባችን ሆነው የተመኘነውን የናፈቅነውን ዋንጫ ለማንሳት ጊዜው ቅርብ ነው ላለው። በተለይ አሁን ሲዳማ ቡና በወጥነት ጥሩ እንቅስቃሴ እያሳየ ይገኛል በኢትዮጵያ ፕሪሚየር ሊግ እና ቲም ስፕሪታችሁ እንዴት ነው? እንዴት ይገለጻል? በመጀመሪያ ስኬት የሚገኘው ከእግዚአብሔር ነው። ከዛ ባሻገር በስራ በሚኖሩ ስኬቶች መሀል ቲም ስፕሪታችን ጥሩ ነው። እንደ አንድ ነው የምንሰራው። ማንም ሰው እንደ ግል የሚሰራ የለም። ሁሉም ሰው እንደ አንድ ነው። የግል ውጤት ወደ 11 ይሄዳል፣ የ11ዱ ወደ 18ቱ ይሄዳል፣ የ18ቱ ሙሉ ስኳዱን ያካልላልና ሙሉ ድምራችን ጥሩ ስለሆነም ነው። ከዛ ባሻገር የኮቺንግ ስታፎቻችን በጣም ጥሩ ናቸው፣ ቅን ናቸው። የክለብ ጽህፈት ቤት ኃላፊዎችም ለኛ ቅርብ ናቸው። የነሱም የሚመለከታቸው አካላቶች ወይም አሊያም የክለቡ የቦርድ
አባላቶች ሁልጊዜ አንድም ቀን በዚህ አመት እኔ በሲዳማ ቡና ከቆየሁባቸው አመታቶች ሁሉ ለየት ብሎ ያየሁት ለብዙ አመት ሲዳማ ከርም ያለው ማለት ይቻላልና በዚህ አመት የሲዳማ አመራሮች ብዙ የስራ ድርሻ አላቸው። ያን የስራ ድርሻቸውን ትተው እኛን ነው ይደግፋሉ፣ ይከታተላሉ። በየጊዜው ራሳቸውን ፕሮግራም አውጥተው በእውነት ለመናገር ይሄ ማለት እውነትን አንዳንድ ጊዜ እውነትን መናገር ተገቢ ስለሆነ ፕሮግራም የራሳቸውን አውጥተው እንግዲህ አንድ የክለባችን አመራር የተለያየ የስራ ድርሻ አለው። የአንድ ቢሮ ከፍተኛ ኃላፊ ነው። ያን የስራ ድርሻውን በዚህም ስራ ድርሻው ላይ እየሄደ በዚህም ግን አብዛኛውን ሰዓት ለኛ ነው የሚሰጠው። አዲስ አበባ በነበርንበት ጊዜ ሁሌ ነው የሚከተሉን። አዳማ በነበርንበት ሰዓት ሁሌ እኔ እንደው አንዳንድ ጊዜ አዳማ ሐዋሳ ሆነች ነው የምለው። ምክንያቱም በጣም ነው የሚመላለሱት። ምክንያቱም መንገድ ስትጫወቱ እንደዛ ነው እያንዳንዳቸው ቦታ ላይ ይገኛሉና ለኛ ቅርብ ናቸው። የነሱ ማስተዋጽኦ ትልቅ ነው። የቡድን ተጫዋቾች ወይም ስኳድ ውስጥ ያለን እያንዳንዳችን ተጫዋቾች እንተሳሰባለን። ሁላችንም በፍቅር እንሰራለን። አንድ ያረገን ነገር ብዬ ማምነው አብዛኞቻችን የከረምነን ማለት አምና የነበርንንና አምና የነበረው ቁጭት በእያንዳንዳችን ውስጥ አለ። ህመሙ በእያንዳንዳችን ሰዎች ውስጥ አለ። ያ ህመም መነሻ ሆኖናል ከእግዚአብሔር በታች። ቅድም ጓደኛዬ እንደገለጸውም የሲዳማ ቡና ደጋፊዎች ያ በነቂስ የወጣው ህዝብ ደጋፊ ነው። ምክንያቱም የኛ ጀርባ ናቸው። ምክንያቱም አንድ ተጫዋች ሙሉ ትጥቁን ይዞ ነው ወደ ሜዳ የሚሄደው። ለኛ የሲዳማ ቡና ደጋፊዎች እንደ ሙሉ ትጥቃችን ናቸው። ምክንያቱም ትጥቅ የጎደለ ያለ ነው የሚሰማን ከጀርባችን ከሌሉና የነሱ አስተዋጽኦ ትልቅ ነው። ብርድ አይሉ ቅድም ሊናገር እንደሞከረው ብርድ አይሉ ዝናብ አይሉ በቀን 2 ጉዞ ያደርጋሉ። ጧት ጌም ለማየት ይሄዳሉ። በማይኬድበት መንገድ ጉዞ ያደርጋሉ። ማታ ይመለሳሉ። በጣም አድካሚ ነው። ደስታ አለ፣ ሀዘን አለ። ምክንያቱም ማሸነፍ መሸነፍ አለ። እግዚአብሔር ይመስገን ዘንድሮ ያለንበት ሁኔታ ጥሩ ነውና በዚህ አጋጣሚ የስኬታችን ሚስጥሮች ከሚባሉ አንዱ የሲዳማ ቡና ደጋፊ ማህበሩ ነው። በዚህ አጋጣሚ የክለቡን የሲዳማ ቡና እግር ኳስ ክለብ ደጋፊ ማህበር ፕሬዝዳንት እንዲሁም ከስሩ ያሉ አመራሮችን ማመስገንም ማድነቅም እፈልጋለሁ። በአንድ አመት ውስጥ ብዙ በዓላት አሉ። በዓል ሲሆን ቤት እንዴት ነው የምታሳልፈው? ያው ትሬኒንግ አለ፣ እግር ኳስ ነው፣ ብዙ ጨዋታዎች ሊኖሩ ይችላሉ። ስለዚህ ቤት ስትሆን እንዴት ነው የምታሳልፈው? ብዙ ጊዜ ለበዓል አንገኝም ቤት የስራችን ስለሚይዘን፣ ግን አንዳንዴ ወደዚህ በመጣን ሰዓት በዓሉ ከእንትናችን ጋር ይገናኛልና የዛኔ በምናገኘው ሰዓት እኔ ማሳልፈው እንግዲህ ቤት ነው። ቤተሰብ ተሰብስበን በአጠቃላይ ደግሞ በተለይ እግዚአብሔርን እናመሰግናለን ስላደረሰን። እንግዲህ በዓሉን ማጣጣም ነው። ከዛ በኋላ ቤት ነው ማሳልፈው። ብዙ በዓላቶች አሉ በአመት ውስጥ 4-5 የሚባሉ ከመስከረም 1 ጀምሮ ብዙ ናቸው እና ያው ቤት አጋጣሚ ሆኖ ውድድር ላይ ካልሆንኩኝ ብዙ ጊዜ ቤት ከቤተሰብ ጋር ነው ማሳልፈው። ደስ የሚል ፕሮግራምም ስለሚሆን ያው ከቤተሰብ ጋር መሆን በጣም የሚያስደስት ነገር ነው። በኢትዮጵያ እግር ኳስ ውስጥ የሲስተም ችግር አለ ይባላል። አማተሪዝም ሲስተም ነው እየተከተልን ያለ ነው፣ ፕሮፌሽናሊዝም አይደለም እየተከተልን ያለ ነው ተብሎ ብዙ ነገር ይነሳል። ኳስ በደንብ የሚችሉ ልጆች አሉ አልታዩም እንጂ። ከዛ ደግሞ አጠቃላይ ሁኔታውን መቀየር አለብን ብሎም የሚዋገቱ ሰዎች አሉ በየቦታውና የኢትዮጵያ እግር ኳስ እየተሻሻለ ነው ማለት እንችላለን ወይ? ብሬ እንደኔ አመለካከት እየተሻሻለ ነው ብዬ ነው ማምነው። ለምንድን ነው ያልኩት? አብዛኛው ጊዜ አይተ ከሆነ በተለይ ዲኤስቲቪ ሳይመጣ በፊት የነበረው በእርግጥ እነ ሳላዲን እነ ሽመልስ እነ ጌታነህ ከፍ ያሉ ተጫዋቾቻችን እነዚህ ከሀገር ውጭ ወጥቶ የመጫወት እድሉን አግኝተው ነበርና ተሳክቶላቸዋል። ይህንን ለምንድን ነው ያነሳሁት?
ከዛ ሞር ደግሞ አሁን የኛ ሀገር ተጫዋቾች እድሉን እያገኙ ነው። ተሻሽሏል የምትለው ኳሳችንን በዓለም አቀፍ አሳይተናል። ከዛ ባሻገር ደግሞ ተጫዋቾቻችን የውጭ እድል የማግኘት እድሉ ተፈጥሯል፣ እያየንም ነው። ምናልባት የተጫዋቹ ምናልባት ወይ የመጣበት ላይፍ ስታይል እዛ ካለው ነገር ጋር ከውጭ ካሉት በጣም ጥሩ ነገር ፈጥሯል እና ይሄ ራሱ አንዱ ማሻሻያ ነው። ሙሉ ነው ማለት አይደለም፣ ይቀረናል ብዙ ነገር። ዓለም የደረሰችበት ቦታ ለመድረስ ብዙ መሰራት ያለበት እንትን አለ፣ ስራ አለ። ከዛ ውስጥ ደግሞ እኔም የራሴ የሆነ ስራ አለ የሚቀረኝ እንደ ተጫዋች፣ እንደ አሰልጣኝ የራሳቸው ስራ የሚቀር አለ ብዬ ነው ማምነው። እንደ ሀገር እንደ መንግስት ብዙ የሚቀረን እያንዳንዳችን የሚቀረን ስራ አለ። ያንን ስራ ደግሞ የበለጠ አንድ ላይ አድርገን መስራት ብንችል፣ በተለይ ደግሞ ታዳጊዎች ላይ ጊዜ ሰጥተን ብንሰራ የተሻለ ኢትዮጵያን ማየት እንችላለን። እግር ኳሳችን እንዲያድግ ምኞቴ ነው። ከዚህ በፊት ከነበረው የተሻሻለ ነገር አለው። ምክንያቱም የተሻሻለ ነገር ያየሁት ምንድነው፣ ብዙ አብዛኛውን ክለቦች ከታች መሰረታቸውን እየጣሉ ነው ያሉትና ያ ነገር የተሻሻለ ነው። ሜዳ ላይ በሚታየውም ነገር ጥሩ ነው። ብዙ ፕሮጀክቶች አሉ። ፕሮጀክት ላይ ያሉ ታች ያሉ ህጻናት ላይ ብንሰራ ብዬ አስባለሁ። ምክንያቱም እኔ አሁን እዚህ ጋር ያለው ነገ በጊዜ ሂደት ከኳስ ልወጣ እችላለሁ። እንደኔ አይነት ጥሩ ተጫዋች እንዲበቃ ምኞቴ ነው። እዚህ እንዲደርስ ምኞቴ ነው። ልክ ብርሃኑ ቅድም እንደገለጸልህ ከኛ ጎረቤቶች ብዙ የተሻሻለ ነገር ይሰራሉ። ከመጫወቻ ሜዳ አንጻር ፕሮጀክቶች ወጣቶች ላይ ስትሰራ ሜዳ መሰረት አድርገህ መስራት አለብህና ተጫዋቾች የሚነሱበትን የሚፈልቁበትን የምታገኝባቸውን ቦታዎች አመቻችተህ ሰርተህ ብትሰራ ጥሩ ይሆናል። ያው ሰው የሰራውን ነውና የሚያገኘው። ጠንክሮ የሰራ ጠንካራ ነገር ያገኛል። ለዛ ጠንክረን ጥሩ ነገር እንዲሆን ወጣቶቻችን ላይ ወይም ታዳጊዎች ላይ ብንሰራ ባይ ነኝ። ሌላው ቅድም እንደተገለጸው ወጥተው የተጫወቱ ተጫዋቾች አሉ። እነ ፍቅሩ ተፈራ፣ እነ ሰላዲን ሰይድ፣ እነ ጌታነህ ከበደን፣ እነ ሽመልስ በቀለ አሉ። አሁን በቅርብ ያሉ ልጆች አሉ። ሄኖክ አዱኛ፣ ነጋቶች አሉ። አሁን እኛ ጋር ከነአን አለ፣ አቤል ያለው አለ። ጥሩ ነው። ይሄ ለታዳጊ ጥሩ ነው። ምክንያቱም እኬሌን እያለ ማደግ፣ ቅድም እኔ እንደነገርኩ አሪያ የሆነን ተጫዋች አለ። አሪያዬን ደግሞ ማሳካት የኔ የግል ግዴታ ነውና ጥሩ ለውጥ አለ፣ ብቻ ለውጥ አለ ብዬ አስባለሁ። ከሀገር ውስጥና ከውጪ ማንን ነው የምታደንቀው? ከሀገር አሁንም ቅድም እንደገለጽኩል የሙልዬ ወይም የሙልጌታ ምህረት አድናቂ ነኝ። ከቦታችንም አንጻር ምናልባት ሲጫወት የተከላካይ አማካይ ነው። እኔም የምጫወትበት ቦታ ያ ነውና አሪያ አርጌም ጥሩም ተጫዋች ስለሆነ ለኔ ብቻ ሳይሆን ለመላው ኢትዮጵያ ጥሩ ተጫዋች እንደሆነ ማይካድ ሀቅ ነውና ለኔ አሪያ ነው። ከውጪ ፖል ፖግባ አድናቂ ነኝ። ፖል ፖግባን በጣም ወደዋለሁ። ፈረንሳዊ ፖል ፖግባ ደስ ይለኛል። አካሆኑ በጣም ነው የምወደው። የሱ አድናቂ ነኝ። እኔ እንግዲህ በልጅነቴ ጀምሮ ስሰማውና ባለችኝ ማለት አጋጣሚውን ተጠቅሜ ሳያደኩት ጌታነህ ነው። እውነቱን ለማውራት ጌታነህ ከበደ እና ለኔ እሱ ነው ሮል ሞዴል ከሀገር ውስጥ። ከውጪ ደግሞ እንግዲህ ናኒን ነው የምወደው። የሚገርም ድሮ ሊዮስ ናኒ የማንቸስተር ዩናይትድ የነበረ ፖርቹጋላዊ፣ የእሱ አድናቂ ነኝ። ሀገር ውስጥ እንግዲህ ክለብ ካልከኝ ስዳማ ነው ደግፈው ለራሱ ቆርሷሉ እና ከውጪ ደግሞ የዩናይትድ ደጋፊ ነኝ። ጆአንተሳ ከክለብ ያው ሲዳማ ቡና ነው የምትለው? እንደዛ ነው ኤክስፔክት ማድረግ። ከክለብ አሁን ያለውበት ሲዳማ ቡና ነው። የሲዳማ ቡና አድናቂ ነኝ። አድናቂ መሆን ግዴታዬ ነው። ባይሆንም የሲዳማ ቡና አድናቂ ነኝ። ያው መነሻዬን አውቀዋለሁ። መነሻዬ ሐዋሳ ከነማ ነው። ሐዋሳ ከነማ እናት ቡድን ነች ለኔ።
ግን አሁን የምጫወተው ሲዳማ ቡና ነው። ሲዳማ ቡና ደግሞ ሲጫወት የሲዳማ ቡና አርማ በልቤ ላይ ታትሞ ነው የምጫወተው። በሰውነቴ ላይ ሳይሆን በእኔ በልቤ ውስጥ ታትሞ ነው የምጫወተው። ምክንያቱም የምትጫወትበትን ቡድን መውደድ ስላለብህ፣ የምትጫወትበትን ቡድን አርማ ሎጎ ማክበር ስላለብህ እዚህ ስክሪን ላይ እንደሚታየው የሲዳማ ቡና ደጋፊ ነኝ። ከውጪ ያው ምናልባት ደርቢ እንዳንሆን የአርሴናል ደጋፊ ነኝ። ስለ ትዳርና አውራ። ባለ ትዳር ነህ ወይ? ባለ ትዳር ነኝ። በስም ፎሌ ነው ምላት። በጣም መወዳት ሚስቴ ነች። የመጀመሪያ ልጅ የወለድኩት 2016 መስከረም 15 የመጀመሪያ ሴት ልጅ ወልጃለሁ። እንዳጋጣሚ ሆነው ትላንት የወንድ ልጅ አባት ሆኛለሁ። ሁለተኛ ልጅ ወልጃለሁ። የሁለት ልጆች አባት ነኝ። ልጆችን የሚሰጠው እግዚአብሔር ነው፣ የሚያሳድገውም እሱ ነው። እንደዛ ነው የሚባለው። እውነት ነው። እና የሁለት ልጆች አባት ሆኛለሁ። በጣም ደስ ይላል። ብሬ አንተስ? የልጅ አባት ነኝ። እኔም እንደውም በቅርቡ ነው እኔም ልጅ ያገኘሁት። አንድ ወር ከ20 ቀን እንደዚህ ሆናታልና እግዚአብሔር ሴት ልጅ ሰጥቶኛል። እንኳን ደስ ያላችሁ። አመሰግናለሁ። የባለቤቴ ስም በጸሎት ባጢሶ ይባላልና ባለ ትዳር ነኝ። በአጠቃላይ በቃ በዓል ቤት ፏ ያደረጋችሁ ያከበራችሁ ነው አይደል? እውነት ነው። በጣም ቤት ነው የምታከብሩት። ደስ ይላል ቤት ሲከብ ከሚባለው በላይ። ምክንያቱም የኛ ደግሞ ሞር ደስታው ከፍ የሚለው እንደዛ አይነት ተመላለሳችሁ ሄዳችሁም ስለምትመጡ በናፍቆት ነው እንደዛ አይነት ሰዓታት ቀኖችን የምታገኘውና ልዩ ያረጋል። ናፍቆቱ አለ፣ በዛ ላይ ደግሞ ባሉ ያለ ሲደመር ደግሞ የበለጠ ደስ ይላልና በጣም ደስ ይላል። በስተመጨረሻም እንግዲህ እንኳን አደረሳችሁ በማለት መልእክት ማስተላለፍ የምትፈልግ ከሆነ እድል ልስጥ። እዚህ ቤት ውስጥ ያላችሁ መጀመሪያ እንኳን አደረሳችሁ ማለት እፈልጋለሁ። ከዛ ባሻገር መላው የኢትዮጵያን ሕዝብ እንኳን ለፋሲካ በዓል በሰላም አደረሳችሁ። መላው የክርስትና እምነት ተከታዮች እንኳን አደረሳችሁ ማለት እፈልጋለሁ። ውድ ባለቤቴ እንኳን ለፋሲካ በዓል በሰላም አደረሰሽ። ውድ ልጄ እንኳን ለፋሲካ በዓል በሰላም አደረሰሽ። በፋሲካ በዓል ዋዜማ ላይ የተወለደው ዳግም ዮሴፍ እንኳን አደረሰ፣ እንኳን በሰላም መጣ ማለት እፈልጋለሁ። ጓደኛዬም እዚህ ያለ የቡድኔም ተጫዋች ነው። በዚህ አጋጣሚ የቡድኑ አምበል ነው። እሱንም እንኳን ማዳረስ ማለት እፈልጋለሁ። የቡድን ተጫዋቾቻችንም ኮቺንግ ስታፍ፣ መላው የሲዳማ ቡና ደጋፊ፣ መላው የክለቡ አመራሮች እንኳን አደረሳችሁ ማለት እፈልጋለሁ። በዓሉ የሰላም፣ የጤና፣ የፍቅር፣ የአንድነት እንዲሆንልን መልካም ምኞቴን እገልጻለሁ። አጠቃላይ ጠቅለል አድርጌ እናንተንም ጓደኛዬንም የክለቡን ተጫዋቾች ጓደኞቼን አሰልጣኞችንም ጭምር የክለቡ የበላይ አካል አጠቃላይ ደግሞ ደጋፊውን የኢትዮጵያን የክርስትና እምነት ተከታይ በሙሉ እንኳን አደረሳችሁ እንኳን አደረሰን እላለሁ። ክቡራትና ክቡራን ተመልካቾቻችን ከሲዳማ ብሮድካስቲንግ ኮርፖሬሽን የፋሲካ በዓልን በማስመልከት የሲዳማ ቡና እግር ኳስ ክለብ ተጫዋቾች ጋር ያደረግነው ፕሮግራማችን ቀደም ሲል የተከታተላችሁት ይመስል ነበረ። ስለ ተከታተላችሁን ከልብ እናመሰግናለን። ከመላው የስቱዲዮ ባለሙያዎች ጋር በመሆን ፕሮግራሙን እየመራው ገዛኸኝ ጋሻው አብሬያችሁ ቆይታ አድርጌያለሁ። ከሲዳማ ብሮድካስቲንግ ኮርፖሬሽን ሌሎች የበዓል ፕሮግራሞች ሰዓታቸውን ጠብቆ ወደ እናንተ መድረሳቸውን ይቀጥላሉ። በድጋሚ መልካም በዓል ይሁንላችሁ። ሰላም።